ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሀና ወርቆ አድማጭ ተመልካች ሁላችሁንም ሰላም ብያለሁ። እንኳን ደህና መጣችሁ። ለመጣችሁ ከልብ አመሰግናለሁ ማለት ነው። ዛሬ እንግዲህ መጥቼላችኋለሁ። ሶስት ነገር ነው በቋሚነት ይዤ የመጣሁት። አንደኛው ሁለት ድል ነው፣ የትናንትናው ድል እና ዛሬም ደግሞ ቤተ አማራ ላይ በድል እየተጓዙ ነው ያሉት። ሌላው እንግዲህ ጎንደር ላይ አፋድና አፈባ የእርስ በርስ ጦርነት ነው የሚባለው። እሱንም ስንሰማ ልባችን እጅግ በጣም አዝኗልና ወንድም ከወንድም ጋር አንድነት ሲባል የነበረው ለዚህ ነው እንዴ? ምን ለማለት ተፈልጉ እንደሆነ አይዶን ነው። ሌላው ደግሞ እንግዲህ ከ3 ቀን በፊት በጣም ደስ ያለን በድል የተጎናጸፍንበት ከዚህ በፊትም ብዙ ስህተት የተሰራበት በጎጃም ዙሪያ ላይ እንግዲህ ከአንዴ 2 3 አመራር ተይዘው ሲለቀቁ በጣም የሚያሳዝን ነው። ይሄን እንደኔ እንደ ትግል ደጋፊ በጣም አሳዝኖኛል፣ አሞኛል። ደስታችን ከገለጥን 2 ቀናችን ነው። ዛሬ ግን ይሄ እንደዚህ መደረጉ ደግሞ በጣም ያሳዝናል። እውነት እኔ እንጃ ምን እንደምል ራሱ ቃላት ያጥረኛል። ሌላው እንግዲህ ድሮን አሰሳ በከላስታ ዛሬ ቀን 15 ይላል። የድሮን ቅኝት ወሎ ውሎ ይላል። የዛሬ መስከረም 15 2018 ዓ.ም ከላስታ እስከ ወንዳጅ ከእንግዳ እስከ ከፊል ራያ እንዲሁም በሳንቃ እስከ ጁ ተከታታይ የሆነ የድሮን ቅኝት እየተደረገ ነው። ስለሆነም በቀጠናው የምትገኙ የህብረተሰብ ክፍሎች አስፈላጊውን ጥንቃቄ እንድታደርጉ መልእክት ተላልፏል። መረጃውን ሸር በማድረግ ላድርስላችሁ አድርሱ ብሏል። መረብ ሚዲያ ነው ይህንን ዜና የዘገበው ማለት ነው። እናመሰግናለን መረብ ሚዲያ። ከምን እንደመጀመር ባላውቅም ግን እውነት በጣም እንጃ፣ እኔ በጣም ግራ እስከሚገባኝ ድረስ ነው አንዳንዴ ብቻ በጣም ከባድ ነው እየተደረገ ያሉ። እንዴት ነው? አፋባ ምዕራብ ቀጠና ቴዎድሮስ እዝ የአንደኛ ክፍለ ጦር ግምገማ እና ሪፎርም ይላል። አዎ ጎጃም ላይ እንግዲህ አርበኛ ዘመነ ካሴን ከድተውታል አብሮ ጓደኞቹ እና እንዲሁም አንድ እንትን አለ ቢመቻችላቸው አርበኛ ዘመነ ካሴን ለመብላትም ዝግጁ ናቸው ማለት ነው። እሱ ያደራጀውን እንደዚህ ከከዱት ምናምን ብሎ በጣም በቁጭት ሲናገር እየሰማሁት ነበርና በጣም ያነናደር። ሙጃ ከተማን ፋኖ ተቆጣጥሯል። አፈባሃ ምኒልክ እዝ ይላል። ለማንኛውም የተወጣለት ትግል እንደው እውነት ተስፋ አታስቆርጡ፣ ህዝቡን አታሰልቹት። እኔ በዚህ አጋጣሚ ህዝቡን አታስቃዩት፣ በቃ ህዝቡን አታስመርሩት። ፋኖ ድል እያደረገ ነው። አዎ ፋኖ ድል እያደረገ ነው፣ ምንም ጥርጥር የለም። በዚህ ሁሉ መከራና ስቃይ ዋጋ ለማስከፈል ህዝቡን እኔ ምን ብዬ እኔ እንጃ ምን እንደምለው ብቻ ባላውቅም እኔ በጣም የምናደደው ወንድሞቻችን እስር ቤት ያሉ በአማራነታቸው ነው። እነ ክርስቲያን ታደለ እነ መስከረም አበራ ወዘተ ብትሉ ስለዚህ ለምንድን ነው እንደዚህ ያለ ስራ የሚሰራው? ለምንድን ነው የተወጣለት ለአማራ ህዝብ ከሆነ ለአማራ ህዝብ ነው። ስለዚህ እባካችሁን እኔ እውነት በጣም አንዳንዴ እንደው ይሄ አማራ መከረው ብዛቱ ፍዳው ብዛቱ እና የትናንትናው ድል እኛ እንትን እያልን እንደገና ደግሞ እንደዚህ ተያዘ ተለቀቀ፣ በጣም ያናድዳል። ዙሮ ግን በትግል መሀል ብዙ አለ። ግን በትግል ውስጥም ብዙ ባንድ እንዳለ ከዚህ በፊትም ተነጋግረናል በላይ ፕሮግራማችንም። ዛሬም ቢሆን እንደዚህ ነው። ስለዚህ እንደ አማራ ልንቆም ይገባል በቃ እና ይሄ ነው። እና መስከረብ በተባ ይወጣል ጨረቃ፣ ያው የምሬ ወዳጀ የወንዶች አለቃ፣ የዋህ ነው ይሉታል ለማይተው አዳሪ፣ ውሎ አይጠቅመው አይጠቄው የወንዶች ሱሪ፣ ተቀበል ቋጠር አንድ
ተቀበል ቁጥር 1 በጎልደን አማራ ቤተሰብ የታለ ወርቃሞች አግዙት ግጥሙን ብሏል። አግቡበት ግጥሙን ብሏል። እናመሰግናለን። ያው የግጥም ነውና ሲዋጋ ውሎ ሲዋጋ አደረ። ተራራ ውሃ ሁሉ በደም ሰከረ። ያሳመነው ልጅ አስመሰከረ ብለዋል። እንግዲህ አርበኛ ወይም ሻለቃ መሬ ወዳጀን እያሞገሱት ነው። በነገራችን ላይ አንድነቱን ተሏፍጥኑት እንጂ ልክ የወሎ የትናንትናው የወሎን አይነት ድል ከብዙ ቦታ እንደሚሰማ እንደሚመጣ ነው መረጃ እየወጣ ያለ እውነት ነውና እውነት እኔ በጣም ገርሞኛል። እኔ ብቻ ኧረ እና ፕሊስ ማለት ነው በቃ ፕሊስ ለዚህ መከረኛ ህዝብን ይታሰብለት ነው የምለው። እንግዲህ አንድነተኛ ትግላችን ጨርሰናል ወይም ደግሞ ሁሉን ነገር አጠናቀናል እያሉ ለኛ እየተናገሩ ግን በዚህ ልክ ደግሞ ወንድሞቻቸው ላይ እኔ በጣም ነው የሚያሳዝነው። ጎንደር ላይ ኧረ ተው ወገን ተው እንተሳሰብ። እያለቀ ያለው እኮ አማራ ነው እንዴ! እያለቀ ያለው እኮ የአማራ ህዝብ ነው። ሌላ ህዝብ ነው እንዴ እያለቀ ያለው? እኔ በጣም ይገርመኛል። ብቻ በደረጀ በላይ የሚመራው በየምድር ክፍለ ጦር እና አጼዎች ክፍለ ጦር በአፈፋ በላይ ዘለቀ እዝ የዳግማዊ ቴዎድሮስ 5ኛ ኮር ታድሎ ብርሃኑ ክፍለ ጦር ላይ ደንቢያ ወቅራ አቦ ከተባለ ቀበሌ ከቀኑ 7 ሰዓት ጀምሮ እስከ 3 ሰዓት በሶስት አቅጣጫ ጦርነት ከፍተው ይገኛሉ። የሀገር ሽማግሌ ቢለምንም እምቢ አሻፈረኝ ብሎ ከባድ ውጊያ እየተደረገ ይገኛል። በአስቸኳይ መቆም አለበት እኮ እኔ እንደፈና ታወራ ግራ ገባኝ። እግዚአብሔርን አንዳንዴ በጣም ያሳዝናል ለመናገር። እባካችሁን በአጠቃላይ እንደ አማራ እየተደረሰበት ያለውን መከራ ሊታሰብ ይገባልና ምንድን ነው የሰሜን እውነት እኔ ጋሽ ደረጀ በላይ በዚህ ልክ እኔ አልጠብቀውም። ለህዝብ ይህን ያህል ዋጋ የከፈለ ልጆቹን የሰዋ ታጋይ እስከሆነ ድረስ እኔ በጣም ነው የማከብረው ጋሽ ደረጀን። ግን በዚህ ልክ እንደዚህ ሲሆን ደግሞ በጣም ያማል ማለት ነው። ፕሊስ ማለት ነው እና ባካችሁን ጎንደር ላይ ያላችሁ ጀግኖች ባካችሁን በምክክር ሁሉም ነገር ቢሆን መልካም ነው። ምክንያቱም ታጋይ ነው የሚጠፋው፣ የሚሰዋው ህዝብ ነው የምናጣ፣ ወንድም ነው የምናጣ፣ አባት ነው የምናጣ። በአጠቃላይ ደግሞ ትግሉ ከባድ አደጋ ሊደርስ ስለሚችል ጥንቃቄ ያስፈልገዋል ማለት እፈልጋለሁ። ለምንድን ነው ይሄን ያህል እንዴ? ሚኒሻና አድማ በታኝ ነው ወይስ ከብልጽግና ጋር ነው? እርስ በርስ ነው ችግራችሁ? ምንድን ነው ችግራችሁ? ለምንድን ነው ይሄን ያህል መከራ የምታዘንቡበት? መከራ አንድነት የምትሉ ለዚህ ነው አንድነት ጨርሰናል ምናምን የምትሉ ህዝቡን ታዲያ በምን ያህል ነው ህዝቡ ሊያምናችሁ የሚችለው ማለት ነው? ይሄ በጣም 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 አሳሳቢ ነው። በጣም መንግስት ጥርሱን አስሎ የተሰረ ታሪኩን ቂም ለመወጣት ለሰባት ዓመት በጣም የታገለ መስሎት በችኮላ 5 ዓመት ሳይቆይ የጥፋት እጁን መውሰድ ጀመረ። ስልጣኑን እንደዚህ እያማካኝ በአዲስ አበባ ከምትገኙ በነገራችን ላይ አሁን ላይ የአማራ ወጣት የአማራ ህዝብ በጣም ነቅቷል፣ ተነሳስቷል። የሚጠብቀው አንድ ድርጅት እንዲዋቀር ነው። በቃ አንድ ድርጅት ተዋቅሮ
ይሄ ድርጅታችን ነው ይሄ ከተባለ ሁሉም ድሉም ምኑም እጅግ እየጎረፈ ነው የሚሆነው እና እንዲህ ላለ ስለ አማራ ሕዝብ ሲበጠረቅ የአማራ መንከስ ማለት ሳይመልሳቸው ስለ አማራነታችን ለዚያውም ለነሱ እብደት መልስ ስንሰጥ አዳሜ እነሱ መስክን ይመስላቸዋል። እኛ ሀገር ሃይማኖተኛ አማራ ሲገደል፣ ሲፈናቀል፣ ሲሰደድ ምን አንልም። ጦርነት ታወጆበት ሲጨፈጨፍ ሀገር የጦርን አውድማ ቢሆንስ የድሮን ሲሳይ ቢሆንስ አናይም አንሰማም። አማራ ለማንነቱ ቆሞ መታገል ሲጀምር ግን እየጮሃለሁ እንለፈቃለሁ ከምራችሁ ነው ብሏል። አንድነቱን አፍጥኑት እንጂ የዛው የወሎ አይነት ድል ለመዘገብ እንኳን እስከሚደክመን ድረስ ያለ የሆነ ሀቅ ነው። ወሎ ላይ የሆነው አብይ አህመድ ከግድብ ወደ ወደብ ብሎ ህዳሴ ግድብ ላይ ሊሰፍር አዳሜ እውነቱን ወደ አሰቤ ዘወትር ዘመተ ብሎ አብይን አሰብ ሲጠብቁ ለወደብ የተባለው ጦር አማራ ክልል ላይ ነበር የተዘጋጀ የነበረው። ፋኖቹም አብይ አህመድ ሁሌ ፉከራ ግልጥ በመረዳት ወሎ ላይ ጠብቁትና ቀልጥመው ጣሉት። ፋኖ ሆይ የተዋህዶ ከዚህ በላይ ተዋህዱ። ከዚህ በላይ ፊታችሁን ላይ ድል አለ። አማራነታችን ክፍል እንድናረጋችሁ የሞላችሁ ፋኖች ሆይ ክብርና ምስጋና ይገባቸዋል ብሏል። እናመሰግናለን። እንግዲህ አርበኛ ዘመነ ካሴም ትናንትና ለመስከረም አበራ እንዲሁም ለአርበኛ መሬ ወዳጄ እንኳን ደስ ያላችሁ መልእክት አስተላልፏል። የኛ በቃ በደስታ እንኳን ደስ ያላችሁ መልእክት የሚያስተላልፉት ደስ ይላል በጣም ማለት ነው። ደስ ይላል። የወልዲያ ከተማ ከንቲባ፣ የሰሜን ወሎ ዞን አስተዳዳሪ፣ ፖሊስ ጸጥታ ጽሕፈት ቤት ኃላፊ ወደ ሀራ መሸሽ የለም እሳቱ ደርሶብሃል እንኳን ደህና መጡ ወደ ወልዲያ ከተማ። ወደ ወልዲያ ከተማ እንግዲህ ከገባችሁ እንኳን ደህና መጣችሁ ትባላላችሁ ማለት ነው። ለማንኛውም እንግዲህ ሁላችንም ቁመን ልንጠብቅ የሚችለው ይሄ ትግል አሻራ አለብን፣ ትልቅ አሻራ አለብን እና የምንችለውን ማድረግ አለብን ማለት እፈልጋለሁ። አፋሕድ በጌምድር ክፍለ ጦር አንጫ ላይ የአማራ ፋኖ ብሔራዊ አፈብኃ ዳግማዊ ቴዎድሮስን 5 ኮር ታድሎ ብርሃኑ ክፍለ ጦር ላይ የከበባ በመፈጸም ጥቃት መሰንዘሩ ታወቀ። በዛሬው ዕለት መስከረም 15 ቀን 2017 በምስራቅ ደንቢዶሎ ወረዳ አንጫ ቀበሌ ላይ በደም የሰከረው የአማራ ፋኖ ህዝባዊ ድርጅት አፋሕድ አባላት በደረጀ በላይ በሰለሞን አጣና እየተመራ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና ላይ በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር አካል የሆነውን ታድሎ ብርሃኑ ክፍለ ጦር አባላት ላይ ድንገተኛ ማጥቃት እየከፈተ ሲሆን በክፍለ ጦራችን አባላት ላይ ጉዳት አድርሰዋል። ይህ ድርጅት ስትራቴጂያዊ ጠላቶችን ከሆነ የብልጽግና አገዛዝ ጋራ በመናበብ ጥቃት ዘመቻ ከመክፈቱ ሲሆን በዛውም ያንጫ ጥቃት ላይ ነው።
የብልጽግና ወታደር ከጀርባው ብዙ ዙ 23 የታገዘ ሽንፋን ሲያደርግላቸው እንደነበረ ታውቋል። ከሳምንት በፊት በዚህ አፋሕድ ስር የተጠረነፋ የጣይቱ ክፍለ ጦር አባላት በአፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ ዳግማዊ ቴዎድሮስ 5ኛ ኮር የዝሆንቦል አምባ ንጉሥ ክፍለ ጦር የፋይናንስ ዘርፍ ኃላፊ እስከ አጃቢዎቹ በቅርቡ አፋብኃን ተቀላቅለው አፄ ኢያሱ ክፍለ ጦር ሰብሳቢ 3 ንጹሐን አርሶ አደር ቤተሰቦች በአሰቃቂ ሁኔታ መግደላቸው ለሕዝባችን ማሳወቃችን ይታወቃል። በመሆኑም አሁን ይህንን ከብልጽግና አገዛዝ ጋር አንድ ማዕድ እየተጋራ እየዶለተ ያለ አፋብኃ አመራር የአፋድ አመራር በተቋማችን አፋብኃ ላይ በተለያዩ አፋብኃ ሰሜን አማራ ላይ ቀጠና ላይ ዘላቂ ዳግማዊ ቴዎድሮስ እኔ በጣም እንጃ ህልውናቸው የተባበረ ክንዳችን አፋብኃ ሰሜን አማራ ቀጠና በላይ ዘለቀ ዕዝ